በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ አረጋዊ ሰላምና ፍቅርን የተመላህም የከበርክ መምህር አባታችን አቡነ አረጋዊ ሆይ የእስራኤላውያንንም እግር ከታሰረበትም የባርነት ማሰሪያ ፈተህ ከግብፅ የነፃነት መንገድም በመራሁም በእግዚአብሔር ስም አምኜ የጽድቅንም ዜና ነግር ዘንድም አንደበቴን አከናውን ልቦናዬንም ከሐኬት አንቃ ለዘላለም የሚኖር እና ዳግመኛም አስቀድሞም እንደተነገረው ለጽኑዕም ስምህም ሰላምታ የሚገባህ ከቂም የራቀህ ነቢዩ ዳዊት የመሰልክም አቡነ አረጋዊ ሆይ ጠላት በላይም በድፍረት በተነሳ ጊዜ የሳሚ መቅሰፍትም በበቀልም ይውረድበት። ከበደልና ከርኩሰትም የተነሳ ንጹሐንም ሆነውም ሞገስንም በተጎናጸፉ የራስ ጸጉሮችም ሰላምታ የሚገባ የአማላጅነት ክንድህም እንደ አንበሳ ኃይል የሆነ አቡነ አረጋዊ ሆይ ጸብእንም የሚወድ የጠላት ራስም እንደ ዱርም ሸምበቆ ይድቀቅ። አምላክ ለባርነትም ለራስህም እና አምላክ ለባረከውም ለራስህና እንደ ብርሃን ፋና ለፈካው እና ደስ ለሚያሰኘው የፊትህ ወዝም ሰላምታ የሚገባ የማኑሄ ልጅ የማይስተካከልና ናዝራዊ አባታችንም አረጋዊ ሆይ ሁልጊዜም ከሚሰማ ግሩም ድምፅ ነጎድጓድ ይልቅም ከአምላክ የተሰጠህም የጽድቅ ዜና ፍጹም የተመሰገነ ነው። ለቅንድቦች ከፀሐይና ከጨረቃ ይልቅም ለሚያበራ ዓይኖች ምስጋና የሚገባቸው የቅድስት ሥላሴ ስም የምታመሰግን መልክዓ አቡነ አረጋዊ ሆይ በእግርም ጽድቅንም አንበሳንም ከይሲንም ረግጥ ዘንድ የአንተንም ኃይልም አገኝ ዘንድ ፍቀድልኝ። አሜን። ለከበሩ ጆሮችና ጉንጮችም ምስጋናን አቀርባለሁ እልልም እያልኩም ሰላምታ የሚገባህ ከለመንደቤንም ከወዳጅም ሰላምታ እየገባህ አካለ ምንዳቤን ከወዳጅህ ከቅዱስ ገብረ ክርስቶስ ጋር የተመገብህ አባታችን አቡነ አረጋዊ ሆይ ወደ ደብረ ሰሂንና ደብረ ከርቤም አሳርገኝ። በታላቅ ማህበር መሃልም ከፍከፍ አድርገኝ። ዘወትር የማስተዋልም መዓዛ ለማያሸትቱ የመንታ ግብር መተላለፍም የከበሩ አፍንጮች ሰላምታ የሚገባ በማዕረግና በክብርም የገነነ ጻድቁ አቡነ አረጋዊ ሆይ ከአውሬ ዲያብሎስም በመርዛማ ጥርሶችህም አቁስሎኛልና በአማላጅነት ከድውይ ፈውሰህም አድነኝ። አሜን። እንደ አበባም ለሚያስደስት ባለሟልነትን ለተመሉ ከንፈሮችህ ፈጽሞ ከንቱ ለአልተናገረው አፍ ሰላምታ የሚገባ አራቱንም ማዕዘንም ዓለምም በአማላጅነትህ ኃጢአትን የምታሰምር ጻድቁ አባታችን አቡነ አረጋዊ ሆይ ቅልብንን አድለኝ የማይጎድል ምሉ እውቀትንም ስጠኝም። እንደ አእናቁ የልብስ ጌጦች ደስ ለሚያሰኘው ጥርሶችህና ያነጋገሩ ጣዕምም እጅግም ለከበረ አንደበትህ ሰላምታ የሚገባ በክርስቶስ ፍቅር የተመላ ጻድቁ አባታችን አቡነ አረጋዊ ሆይ ከጥላቻ የሚገኘውም ትካዜ ብቻ ነውና ከጸብእና ከክርክርም በየዕለቱ አርቀኝ። አሜን። ከእስትንፋስህ ጋር ለተዋህደው የከበረ ቃልህ ከወይንም ይልቅም የክርስቶስ ጣዕም ፍቅሩንም ለቀመሰ ጉሮሮ ሰላምታ የሚገባ ትሩፍ ምግባርን ነቢየ ሴሎ ዮሐንስ አረጋዊ ሆይ በሰማይም የዓለም የአየኸውም ህቡእም ምስጢር እስከዚህ ንገረኝም ግለጽልኝም። የቅድስና ሀብል ለአሰረ ክቡር አንገትና ከበደልም ቀንበርም ለነጻ ትከሻ ሰላምታ የሚገባ በስተ ምስራቅም የተገኘ ፀሐይ አባታችን አቡነ አረጋዊ ሆይ የፍቅርንም ጸዳል በልቤ ውስጥም አብራ በህሌናዬም ውስጥም ሰላምንና እርቅንም አሳድርብኝ። አሜን። ከማህያዊ መንፈስ ቅዱስ ንጹሕ ክብር ከተቀበልክም በኋላም የቅድስና ፍጹም ካባን ለተጎናጸፍ ክቡር ጀርባ ሰላምታ የሚገባ ተጋድሎ የበዛ ንጹሕ ጻድቅ አባታችን አቡነ አረጋዊ ሆይ ይህንም ምስጋናዬንም ተቀብለህም ትካዜ የሚያስረሳ ሐዘን የሚያርቅም ደስታን
አድለኝ። አሜን። የከበረ ደረትህም በየጊዜውም ሳመሰግን በልቤ ሀሳብ ልክም ሰላምታ የማቀርብልህንም እውነተኛ የእግዚአብሔር ነቢይ ጻድቁ ሄኖክ አባታችን አቡነ አረጋዊ ሆይ በሕይወት ሰሌዳ ላይም ጻፍም። የጠላቶችን መታሰቢያ ግን ከንቱ ይሆን ዘንድ አጥፋው። አሜን። በቀራንዮ እንደተተከለውም የበረ ዕፅ መስቀልም ለጸሎት ለተዘረጉ ሰላምታ የሚገባህም ጻድቁ አባታችን አቡነ አረጋዊ ሆይ በልቤ ውስጥም ከንቱ ሀሳብ ይመላለሳሉና በደልም በአበዛም ምግባርም ሳትመረምርም ወደ ቅንና መልካም ስራ መልሰኝ። አሜን። ወደ ቅንና ወደ መልካም ስራ መልሰኝ። አሜን አሜን። በእውነት ከአንበሳ ክንድ ይልቅም ለጸና መከንጃህም ሞገስ ኃይሉ ንዑድ ክቡር ለሆነ ክርነህም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ለእነርሱ በሰማይም ተስፋ ሕይወት ለተዘረጋላቸውም ለሰማያዊ ክብር ከተጠሩ ጻድቅ ጋራም ተድላ ደስታ ባለበትም በዚያ መንግስተ ሰማያት እኖር ዘንድ አማልደኝ። አሜን። በዕጣ መስዋዕትንም ያሳርጉ ዘንድ የከበሩ ጽንሃ ማዕጠንትም ከቅዱስ የመሃል እጅህም ጋራ በአንድነትም ሊያዙ ስርዝ ክንድህም ሰላምታ የሚገባ የእግዚአብሔርንም ሕግ የምታስተምርም ስዩም ኃይል ጻድቅ አማላጃችን አረጋዊ ሆይ አምሳያ የሌለው የጸጋ ሽልማት ሸልመኝ። አሜን። በንጹሑም የአማላጅነትህ መጠበቅም ልብስም እኔንም አጎናጽፈኝ። አሜን። ከአስሩ ጥፍሮች ጋር ለተዋሃዱም የከበረ ጣቶችና በክርስቶስ ፍቅር ለተመላ ክቡር ጎን ሰላምታ የሚገባ በየጊዜው የወንጌል ቃል የምታበራልንም ፀሐዩ አባታችን አቡነ አረጋዊ ሆይ እንዴት የቶ መምህር ቅዱስ ጳውሎስ የስምህ ሞገስ ክብሩም ከጨረቃ ክብርም ይልቅ ይለቃል። ስለ ጽድቅ ብለህም ምንዳቤ ረሃብንም ለተቀበልክበት ሆዴም ጥበብን ለተመላ ጽሩይ ወርቅ ልቦና ሰላምታ የሚገባ የፍጹም እምነት መገኛ አብርሃም አረጋዊ ሆይ ፈጣሪው የአገልጋዩ ያዕቆብ የውህና እንደ ወደደለት በደል የሌለበት እኔንም ወዳጅን በአማላጅነት እርዳኝ። አሜን። ለከበረ ኩላሊትህ እንደ ቃል ኪዳን ታቦት በወርቅ ንጹሕና ለተለበጠ በውስጣዊ ሕሊናም ሰላምታ የሚገባ በአማላጅነትህ ምዕመናን የምትጠብቅም ትጉህ ጻድቅ አባታችን አቡነ አረጋዊ ሆይ ከክርስቲያን መንጋ አንድ የሆንሁም እኔ በምግባር ደክሜያለሁና ከነጣቂ ተኩላ ዲያብሎስም አፍም አድነኝ ጠብቀኝ። አሜን። ከፍቅር ተጋድሎ ብዛትም የተነሳ እጅግ ጽኑ ስቃይም ውስጥም መዝገብም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ልቦናንም አንተንም በመውደድ ልክ አንደበቴ ለስምህ ምስጋና ይዘምር ዘንድ እነሆ ፍቅርህም በህሊናዬ ምድርም አብቧልና መልኩን እንደሚያምርም የተጌጠ ራስ ወርቅም ውስጡ ረቂቅ ለሆነ ክቡር እምብርትህም ሰላምታ የሚገባ ጻድቁ አረጋዊ ሆይ እንደ ሁለቱ ነቢያት መልኩ ከከፋ የሞት ዓይንም ተሰውረሃልና የኬልቄ ልጅ ነቢዩ ኤርምያስ ወዳጅ የተመረጥህ ነህም። ንጹሕ መልአክ ስለ መታጠቂያም ፋንታ ትዕግስት ማሰሪያ ትጥቁ ለሆነውም አካልህም ሰላምታ የሚገባ አባታችን አቡነ አረጋዊ ሆይ ቅድስት ቤተ ክርስቲያንን አቤቱ ስለ አማላጅነትህ በጽዮን መንግስተ ሰማያት ክብር ይገባሃል። ከአንደበቱም ጸሎት ለአንተ ይቀርብልሃልም የቤት ሕግም መግለጫም ለሆነ ጭኖችና ዳግመኛ እነሱንም ለመለሱ ጉልበቶች ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ያለና የነበረ የፍጥረታት ገዢ ክርስቶስ ለአዲስ ወንጌል ሐዋርያ የሾምከው ሁሉ ከአንተም ከአስተማሪ ቅዱስ ጳውሎስ ጋር አንድ የሆንህም ጴጥሮስ አንተ ነህ። በሕግና ሥርዓት ስፍራም ከተረከዞችህ ጋር ለጸኑ ክቡራን እግሮችህም ሰላምታ የሚገባህ የታላቁ ቅዱስ አለቃ ቅዱስ አባታችን አቡነ አረጋዊ ሆይ በለዓምም ካለማስተዋልም የተነሳ አህያውም እንደገሰጸውም ክፋትንና ተንኮልን የተሞላበት ጠላቶችን ሁሉ አንተ ገሥጻቸው።
በፍቅር ቀንበር ፈጽመውም የያዙም ጌጥ ዲያብሎስ ራሱንም ይቀጥቅጠው ዘንድ ስልጣንን የሰጣቸው እግዚአብሔር መንፈስ ቅዱስ ላነጻቸው ታላላቅም ቅዱስ አለቃ ቅዱስ አባታችን አቡነ አረጋዊ ሆይ በለዓምም ከማስተዋሉ የተነሳ አህያውም እንደገሰጸው ክፋትም ተንኮልም የተመሉም ጠላቶችን ሁሉ እንደገሰጻቸው አሜን። በፍቅረ ቀንበር ፈጽመውም የያዙ ዲያብሎስ ራሱንም ይቀጠቅጡት ዘንድ ስልጣንም የሰጣቸው እግዚአብሔር መንፈስ ቅዱስ ላጸናውም እግርህም መርገጫም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ የልጅህም ጻድቅ አቡነ ተክለ ሃይማኖት አእላፍ ልጆችም እያንዳንዳቸውም ንዑድ ክቡር እያሉ ያመሰግኑሃል። የኃጢአት መከራ ጎዳና መሰናክል ፍጹም ከአላሰናከላቸው ጥፍሮችህም ጋራ ለተዋህደውም የእግርህም ጣቶች ሰላምታ የሚገባ ለቅድስት ቤተ ክርስቲያንም ርዕሰ ማህበርም ክቡር የሆነም ክቡር አባታችን አቡነ አረጋዊ ሲሳር በሴት ፊትም እንደተዋረደ እስኪዋረድ ድረስም ጠላቶችን አስወግዳቸው። ሁለንተናውም ለተወደደ አካለ ቁመህና በአበባ ቅድስት ተሸልሞ ለአጌጠም መልክህም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ቀድሞ አርአያዎችም እንደ ሰጠሙም በምድረ በዳም አራዊትም የመሰሉ ጠላቶችም ከተዘጋጀ የጥፋት ባህርም ውስጥ አስጥማቸው። አሜን። እግዚአብሔር አምላክ አንተ መርጦሃልና እንደ ሁለቱ ነቢያት ለተከነውም መሰወርህም ሰላምታ የሚገባህ ደግ የታመንክም አገልጋይ አባታችን አቡነ አረጋዊ ሆይ ከአስሩ አህጉሮች የተሾምክም አምስቱም መካላይም የተቀበልክም አንተ አይደለህምን? በእግዚአብሔር አምላክ ፍጹም ጥበብ ማንም ወደማያውቀው ሰማያዊ ስፍራ ለተከናወነው መሰዊያ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ በታላቅ ጉባኤ በአማላጅነትም ገናንነት እመሰክርልሃለሁ። በእየዘመኑ እኔንም መጎብኘትም ችላ አትበል። አሜን። በመልአከ ሞትም ዓይንም በምልጃ ሰውረኝ። አሜን። የሰውነቴም ሀሳብም ፈጽመውም የምትረዳ ጻድቁ አባታችን አቡነ አረጋዊ ለክብረ መልአክህም ገናናንም ምስጋና እየሰጠሁም እነሆ ይህንንም ትንሽም የእጅ መንሻ አቀርብልሃለሁ። ነገር ግን የተመኘሁትን ዋጋ ላጠፋብኝም በዓለመ ተድላ የሚገኝ ፍጹም ደስታ አድለኝ። አሜን። ተረፈ መልክዓ ምስጢረ መንግስት ኪዳነ ቀውሰጡ ከውስጡ ተገልጿል እና የሚገባ መስቀል ጋሻ የያዝክ ኃይል ጻድቅ አባታችን አቡነ አረጋዊ ስራቸውም በተገለጠ ጊዜ ወደምታስፈራም ባህርም እሳት ውስጥም እንዳልገባ እኛ ልጆችንም አድነን። አሜን። አስኬማ መልአክ እንደ መና በውስጧም አወረደባትም። ደብረ ሲናም ለምትመስልም ቅድስት ደብረህም ሰላምታ የሚገባ የቅድስት ሀገር ኢትዮጵያ ብርሃን አቡነ አረጋዊ ሆይ በስጋ በነፍስም ኑሯችን ጥፋትም እንዳያገኘውም ስለ እናት ስለ ቅድስት ዕድና ብለህ እኛም ልጆችን ባርከን። አሜን። የምስጉን ጻድቅ አባት አንጦንና በተጋድሎም የኖረ አባ መቃርስ ደቀ መዛሙር ሰማያዊ እና ምዕራባዊም መልአክ ጻድቅ አባታችን አቡነ አረጋዊ ሆይ የነጻነት ምድር ኢትዮጵያ የጽድቅም ስራህም ብዛትም አይታ ደስ የሚያሰኝ ቃለ ማህሌትም አረጋዊ እንደ ፀሐይ አበራ እንደ ኮከብ ደመቀ እያለችም ታመሰግንሃለች። ለጸሎትም እንደ ምሰሶ ተተክለህም እንደ ብርሃን ድንኳንም እጆችን የዘረጋህም እንደ ቅዱስ ጴጥሮስ ወንጌል የሰበክም ጽኑ መስተጋድሎ ጻድቅ አባታችን አቡነ አረጋዊ ሆይ ረጅም እና ቅርንጫፎቹ ብዙ እንዲሆኑለትም የሊባኖስ ዛፍም ጽድቅም የበዛ የደብረ ጸባሂን የጸሎት መስዋዕት በምሽትና በማለዳ የምታሳርግም ጻድቅ አባታችን አቡነ አረጋዊ ሆይ ሰላምታ ይገባሃል። ረቂቅም የብርሃን ግድግዳ የሚሞቅም የፀሐይ ሰረገላ የልጆችና የታላላቆች አባቶች የከበረ ጻድቁ አባታችን አቡነ አረጋዊ ሆይ ሰላምታ ይገባሃል። ወደ እግዚአብሔር ክርስቶስ በሁለትም አሳና ወልደ እግዚአብሔር ክርስቶስ በሁለት ዓሣና በ5 እንጀራ 5,000 ሰዎችን እንዳጠገበ በየዓመቱ በረከትንም የምታድልም ጻድቁ አባታችን አቡነ አረጋዊ ሆይ ለአንተ ደቀ መዝሙር ሰላምታ ይገባል።
ጤናና ሰላም ስጠን የምንልህም መምህራችን ጻድቁ አቡነ አረጋዊ ሆይ ዳግመኛ ሰላምን ያድለን ዘንድ ዘወትር የሚጠበቀንም ጸሎትም ከእኛም ጋራ ይሆን ዘንድ ሰላምታ ይገባል። አቤቱ የጻድቁ አባታችን አቡነ አረጋዊ አቤቱ የጻድቁ አባታችን አረጋዊ አምላክ ሆይ ከመከራ እስከ ከመከራ ነው ሰውረን ዘወትርም በየጊዜውም በየሰዓቱም እኔን አገልጋይህን ማርያምን ሕዝበ ክርስቲያኑን ጠብቀን አድነን ለዘላለሙ አሜን አሜን። አቡነ አሜን። አቤቱ ይሁንልን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእሑድ ሰይፈ ሥላሴ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በሰንበተ ክርስቲያን እሑድ የሚጸለይ ሰይፈ ሥላሴ ነው። ጌታና አምላክ እግዚአብሔርን አመሰግነዋለሁ። አቤቱ በተወደደ ልጅ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ቅዱሳን በሚሆኑ ስሞች ጸሎቴና ልመናዬን ትሰማ ዘንድ እንዲመለምንሃለሁ። አቤቱ የሰይጣንን ሰራዊትን ከኔ ያረቀንን በወጥመድ እንዳልገባ ጠበቀኝ። ክፉንም ሁሉ ከኔ አስወግድልኝ። በአንተ ታምኛለሁና በፈቃድህ እንዲሄድን አድርገኝ። በፍቅርና በሰላም በጽድቅም ጎዳና መራኝ። በቸርነትና በይቅርታህ እንቅልፍ በማይኖራቸውም ዓይኖች ተመልከተኝ። በከንፈር ረድኤትም ትሰውረኝ ዘንድ እለምንሃለሁ። ይህችንም ዕለት የበጎ ነገር መጀመሪያና የክብር መዳረሻን አድርግልኝ። አቤቱ ለኃጢአት ማስተሰሪያ እንዲሆነኝ ቅዱስ ሥጋና ክብር ደምህን እቀበል ዘንድ የተዘጋጀው አድርገኝ። በቀንና በሌሊት በምቀመጥበትና በምነሳበት በምወጣበትና በምገባበት ጊዜ ሁሉ ጠብቀኝ። ጎዳናዬን አቅናልኝ፣ አካሄዴንም አሳምርልኝ። በክፉዎች ጠላቶችን እጅ አሳልፈህ አትስጠኝ። መልካሙንና በጎውን ስጠኝ። አቤቱ ይቅር በለኝ። አንተን የሚያመሰግኑና ለአንተ የሚገዙ ደጋግና የተባረኩ ልጆች ስጠኝ። አቤቱ በዚች በተባረከች ዕለት ከቸርነት ስጦታ መልካሙን ነገር ትሰጠኝ ዘንድ እማልድሃለሁ። አቤቱ አንተ ሁሉን ታውቃለህና ኃጢአቴንና በደሌን ደምስስልኝ እንጂ አታስብብኝ። ዳግመኛ በእኔ ላይ ጥቂት በጎ ነገር ታያለህ፣ ነገር ግን በቸርነት ታበዛልኝ ዘንድ እለምንሃለሁ። አሁንም ደግሞ የልቦናዬን ትካዜ ታውቃለህ፣ ነገር ግን ሀሳቤ ሁሉ ከፍጻሜ ታደርስልኝ ዘንድ እለምንሃለሁ። እንደ ይቅርታህን ብዛት ይቅር በለኝ። ወልደው በመልካም አስተዳደግ አሳድገው ለዚህ ላደረሱኝ አባቴንና እናቴን አቤቱ መልካሙን ዋጋ ስጣቸው። አቤቱ ከሚያስፈራ ፍርድን አድነኝ። ከባለሟሎች ጋር አንድ ያደርገን። ሁል ጊዜ ስነ ምግባርን ወይም ጠባይን አሳምርልኝ። በደሌንም ይቅር በለኝ። ለሰው ልጆች ፍጥረት ሁሉ ስለ እርሷ መድኃኒት ስለሰጠባት ስለ ቅድስት በምትሆን ስለዚች የትንሣኤ ዕለት ብለህ ጠብቀን። አቤቱ ፈቃድህን እንዲያደርግና በትእዛዝህ እንዲመራ አይነ ልቦናዬን ታበራልኝ ዘንድ እለምንሃለሁኝ። ሁሉ ይቻልሃልና። አቤቱ የአባቴንና የእናቴን በደላቸውን አስተሰርይላቸው፣ ክፋታቸውንም አታስብባቸው። በቸርነትና በይቅርታ ከገሃነመ እሳት አድነን። ኃይል፣ መንግስት፣ ስልጣን ያንተ ናትና ለዘላለሙ አሜን። አቤቱ የስምህ አዳራሽ ለድህነትና ለሕይወት፣ ለደስታና ለሰላም፣ ለጸጋና ለክብር፣ ለሽልማትና ለባለሟልነት ለሰው ልጆች ፍቅር የተዘጋጀው አድርገህ። አቤቱ ስለ ኃጢአቴ ብዛት የተዘጋ እንኳ ሆኖ ቢገኝ የቸርነትህን ደጃፍ ክፈትልኝ። አቤቱ ስለ በደሌ የተከፈተውን የመዓት በርን ዝጋልኝ። የለመነ ይወስዳል፣ የፈለገ ያገኛል፣ በር ላንኳኳ ይከፈትለታልና። አቤቱ ይቅርታን ላክልኝ። አቤቱ ይቅርታን እሻለሁ፣ ወደ ጌትነትህ አዳራሽ ገባ ዘንድ የቸርነትህን በርን አንኳኳለሁና። አቤቱ ክፈትልኝ። ቸርነትህን ባስቆጣ እንኳን በዓይን ምሕረት ተመልከተኝ። ምሕረትህ የተሞላች ቀኝህም ትዳሰኝ። አቤቱ የመዓት ጽዋ በእኔ ላይ አታፍስ። ለጥፋት የተዘጋጀ የኃጥአንን በትር በእኔ ላይ አታንሳ። በጽድቅ ገስጸኝ፣ በቸርነት ጎብኘኝ እንጂ እስከ ዘላለሙ አሜን። አቤቱ የጽድቅ መገኛ ሆይ ካንተ ዘንድ ጽድቅን እሻለሁ። አቤቱ የመንግስትን መዝገብ ሆይ ትዕግስትን ታድለኝ ዘንድ እሻለሁ። አቤቱ የጥበብ መገኛ ሆይ ካንተ ዘንድ ጥበብን እፈልጋለሁ። የማይዳሰስን የማይጨበጥን ነበልባላዊ አንደበት መለኮታዊ ፀሐይ ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ ሆይ
እነሆ ቀድማ ለማኗኗሯ ይመረመር የጥበብ መሰረቷ የምህረት አባቷ ሀገርና ሀገር የህይወት ከተማ የመድኃኒት ከተማ ነው። የእውነት መገኛ የአእምሮ መፍለቂያ የንጹህና አዳራሽ የደስታ መፍሰሻ የጽድቅ አቀነባባሪዋ የኢየሩሳሌም ሙሽራዋ ገነትን ያበጃጃት መንግስተ ሰማያትን ያዘጋጃት ወይ ነጋ 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 ጸባይ ጸባይ የምትባል አንተ ነህ። ሚስጥር ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተሰወረ ነው። አንተ ብትችል እንጂ የማይችሉህን ብትፈጥር እንጂ የማይፈጥሩህ ብትገዛ እንጂ የማይገዙ ሰማይ ባለመዳሰስ በማይታይ ረቂቅን ነፋስ በሰፊ ጠፈ ፈጥረሃትን በምድርም በስፋት ባህር ላይ በትእዛዝህ ፈጥረህ አጸናሃት። ጸጋ የምትሰጥ ስሉስ ሰይፈ ስላሴ ሆይ ብርሃናዊ ድንኳንን በላይ ላይ የኮከብን ነጸብራቅን የሚንቦገቦግበት በረጅም የእሳት ድንኳን ተራራ ጫፍ ላይ የተተከለ ነው። መንበር በውስጡን የመባረቅትን አሳዎችና የነጎድጓድን አንበሮች የሚመላለሱበት እንዲሁም የቸርነት ሜሮ ከሱ የሚፈስበት በነጭ ዕንቁ የተሰራና የታነጸ ነው። ሰረገላዎች ኪሩቤልና ባለስድስት ክንፍና አራት ገጽ ያላቸው ከእግር እስከ ራሳቸው በዓይን የተሞሉ ናቸው። ከግርማ የተነሳ ፍርሃት ልጓማቸው፣ ራዕድ ልማማቸው፣ ምስጋና ምግባቸው፣ ውዳሴ መጠጣቸው፣ ጌትነት ማድነቅ ሲያንሳቸው ነው። ለክደት እግራቸው የተወሰነ ሜዳ ለራሳቸው መጠጊያ ወይም ግዳፍ የለውም። የመለኮት የሰረገላን መሳል ያመልጥቃቸዋልና ነፍሴንና ስጋዬን የምትገዛ ልዩ ሶስት የምትሆን ጌታና ንጉሴ አምላኬና ፈጣሪ ሆይ ለአዳራሽህ መብራት ለመመላለሻህም ፀሐይ አትፈልግም። አቤቱ ማረኝ ይቅርም በለኝ። መዛል ወይም መድከም ሳይኖርባት ለዘላለም ጸንታ በምትኖር እጅህ ባሪያህና በአምሳልህ በመፍጠር ችሎታ ፈጥረኸኛልና የአምላኮች አምላክ የገዦች ገዥ የንጉሶች ንጉስ አምላኬ ሆይ ትዕግስትህ ለማዳን ነው። የይቅርታና የቸርነት ጥር ከቤትን ይዘንባል። የጽድቅና የእውነትን ማዕበል በፊትህ ያልፋል። አቤቱ መተላለፌን ለማንሳት ርኩስነቴን ለመቀደስ አቤቱ ከኃጢአት ደዌ ለማዳን ከበደል ሕመምን ለመፈወስ አቤቱ የወደቅኩትን ለማንሳት የሰመጥኩትን ለማመንጠቅ አቤቱ የጠፋሁትን ለመፈለግ የተጣልኩትን ለማንሳት አቤቱ ከኃጢአት ማሰሪያ ለመፍታት ከሰይጣን ወጥመድ ለማምለጥ አቤቱ ጌታና አምላኬ ንጹሐን ከሚሆኑ ጭፍሮችና ቅዱሳን ከሚሆኑ መላእክቶች ላክልኝ። አቤቱ ከአንደበታቸው የእሳት ብልጭልጭታ የሚብለጨለጭ ከከናፈራቸው የምስጋና ጉም የሚጤስ ከአፋቸው ምስጋና እንደ ክረምት ጎርፍን የሚጎርፍን ፍጹማን አመስጋኞችና አገልጋዮችህ ወገን ከሆኑት ሁሉ ጊዜ ላክልኝ። ግርማህ እጅግን አስፈሪ ነው። አንተ የብሩካን ጻድቃን አክሊልና አሸናፊዎችን ለሚሆኑ የሰማዕታት የራስ ወርቅ ነህና አምልኮት ወይም አንተን ማምለክ ያዘኑትን ያስደስታል። ለርቆች ሰላም ለቅርቦች ድህነት ነውና ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ የዲያብሎስን እሾህ ከስጋዬና ከነፍሴ ላይ ነቅለህ ጣልልኝ። በአጸሩ የበደል አሮር የማያጠወልገው የፀሐይ ሙቀት የማያደርገው የዓለም ሁሉ እርግጠኛ ጠላት የሆነ የርጉም ሳጥናኤል የንፌቱን ውርጭን የማያገኘው የፍቅር ስንዴ በልቤ ውስጥ ዘራ። ነፍሴንና ስጋዬን የምትገዛ ልዩ ሶስት ሆይ በየወራቶችና በየዘመናቱ ሁሉ የንጽህና መጎናጸፊያን አልብሰኝ፣ የቅዱስና ዝናርን አስታጥቀኝ። ለሕይወትና ለመድኃኒት የሆነ የሚሆን የአሸናፊነት ራስ ወርቅን አቀናጀኝ። አቤቱ ሰውን ወዳጅ ሆይ በቸርነትህን ፈትልን በታትነህ የይቅርታንን ቅን ጌጥን አስጌጠኝ። አቤቱ እሳታዊ አንደበት መለኮታዊ ፀሐይ መሐሪና ጻድቅ ቅዱስ አብ ሆይ በጽድቅን አጽድቀኝ። የተወደደውን የክርስትና እምነቴን በልጅ በአማኑኤል በቅዱስ ስጋውና በክብር ደሙ መርፌ ወይም ስፋልኝ።
አቤቱ ወልድ ዋህዶ ሆይ ከሚያስጨንቁኝ ኃጢአተኞችና ከሚከቡኝ ጠላቶች እንደ ዓይን ብሌን ጠብቀኝ፣ በረድኤትህም ሰውረኝ። ያዘኑትን የምታረጋጋ፣ ተስፋ ላጡት ተስፋቸው የምትሆን መንፈስ ቅዱስ ሆይ መቅዘፍትህን ከኔ አርቅ። ከክንዴ ጽናት የተነሳ እኔ ባሪያህ ደርቄአለሁና፣ ዳግመኛም የመድኃኒት ሙሽራ በምትሆን በዚች በቅድስት ቤተ ክርስቲያን እማጸናለሁ። አሁንም ከሰማይ በወረደ በዚህ የቁርባን ህብዘት ላይ እና ጥበብን በሚገልጽ የአብ ልጅ በሚሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ መከራ በተቀበለበት ዕለት ከጎኑም በፈሰሰው በዚህ ጽዋ መድኃኒት ላይ ክብር ስለ አከበረው እማጸናለሁ። አምላክ በወለደች የቁርባን የወርቅ ሙዳይ በምትሆን በግዝእትነ ማርያም ጸሎት እማጸናለሁ። ብሩክ አብ ሆይ በሊቀ መላእክት ሚካኤል ልመና ረዳት ሆነኝ እንጂ አትተወኝ። ወልድ ዋህዶ ሆይ የምስራችን አብሳሪ በሚሆን በቅዱስ ገብርኤል አማላጅነት ረዳት ሆነኝ እንጂ አትጣለኝ። ቅዱስ መንፈስ ጰራቅሊጦስ ሆይ በአቃቢ ሄኖትን ቅዱስ ሩፋኤል ልመና ረዳት ሆነኝ እንጂ አትጣለኝ። ጠላቶቼ ሁሉ እንዳይከቡኝ እንደ ዓይን ብሌን ጠብቀኝ። ለመክበብም ቢሞክሩ በቅጽበት በፊትና በኋላ ፈጥነው ይውደቁ። ፈጣሪ ክርስቶስ ሆይ በስምህ እታመናለሁ። አዳኝ በሚሆነው ቃልና ታርዶ ተወራርዶ በማያልቀው ቅዱስ ሥጋ ተቀድቶ በማይደርቀው ክብር ደምህ አምናለሁ። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ነፍሴንና ሥጋዬን ቤተሰቤንና ከብቶቼን ንብረቴንና ሰራተኞቼን ባለቤቴንና ልጆቼን የኔ የሆነውን ሁሉ በአንተ አደራ አስጠብቃለሁ። ቸርነትህና ይቅርታህ የበዛ ሆይ ከዕለት ንኬትን አድነኝ፣ ከጥፋትም ሁሉ ጠብቀኝ። አንተ የበጎ ነገር ሁሉ መገኛ መዝገብ ነህና ለአንተ በፍጥረት ሁሉ አንደበት ፍጹም ምስጋና ይገባል። በመለኮት እናት በድንግል ማርያም አማላጅነት በታላቁ ሰማዕት በቅዱስ ጊዮርጊስ ጸሎት በየጊዜውና በየሰዓቱ በእኛ ላይ ምሕረትን ይደረግ ዘንድ ፈቃድ ይሁን። አቤቱ አምላካችን ሆይ ከረድኤትህና አንድነትን የሚገኝ ከአንተም ዘንድ ነውና፣ ስሉስ ቅዱስ ሆይ እኔ ኃጥአኑን ከመከራ ሥጋ ከመከራ ነፍስ ጠብቆኝ አድኖኝ ለዘላለሙ በእውነት አሜን። ታምረ ይቅርታቸው ሀብተ ረድኤታቸው ከወዳጆቻቸው ጋር ለዘላለሙ ይሁንና ሥላሴ ያደረጉት ታምራት ይህ ነው። እግዚአብሔርን የሚፈራ እና ቸር ጻድቅ የሆነ ስሙ አብርሃም የተባለ በሚድያ በሚባል አገር አንድ ሰው ነበረ ይኖር ነበረ። የሚስቱም ስም ሳራ ነበረ። እነዚህ ቅዱሳን በሥላሴ ሕግን ተጠብቀው ስደተኛንና እንግዳን እየተቀበሉ ያስተናግዱ ነበረ። እንግዳ ሳይዙ ወይም ሳይኖር የሰናፍጭ ቅንጣትስ እንኳን ያህል ምግብ ምንም አይቀምሱም ነበረ። የበጎ ነገር ጠላት የሆነ ሰይጣንም ይህንን በተመለከተ ጊዜ ከጭፍሮቹ አንዱን እንዲህ ሲል ላከው፣ እንግዶቹ ሁሉ ወደ አብርሃም ቤት እንዳይሄዱ ሄደህ በሚድያ ጎዳና ተቀምጠህ እውነቱን በሐሰት ለውጠህ ተናገር። እነሆ ደምህ በመሬት ላይ እስኪወርድ ድረስ ራስህን በድንጋይ ፈጥፍጠህ አለው። ሰይጣንም ይህን ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙን በመሬት ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳናም የሚያልፈውም መንገደኞችም ሰዎችም ወደ እርሱ በደረሱ ጊዜ እናንተ መንገደኞች ከወዴት መጣችሁ? ወዴትስ ትሄዳላችሁ? ሲል ጠየቃቸው። መንገደኞቹም እኛስ ወደ ተወደደው ወደ አብርሃም ቤት እንሄዳለን አሉትኝ። በውኑ አብርሃም ደግነቱን በክፋት እንደለወጠና ክፉ እንደሆነን አልሰማችሁም? እነሆ እንግዲያ ከመጥላቱ የተነሳ ደሜ በመሬት ላይ እንደ ውሃ እስኪፈስ ድረስ የፈነከተኝን ራሴን መጥታችሁ ተመልከቱ።
ይልቁንስ በእኔ የደረሰው እንዳይደርስባችሁ አትሂዱ አላቸው። እንግዶቹም ያ ቸርና መልካም ሰው የነበረ አብርሃም ምን አግኝቶት ይህ ክፉ ሰው ሊሆን ቻለ በማለት እርስ በርሳቸው ተወያዩ። ይህንኑ ከተባባሉ በኋላ ተመልሰው ወደ ሀገራቸው ሄዱ። በዚህች ዕለትም አብርሃም ከቤቱ ወጥቶ በጎዳና እንግዳ ፈልጎ አጣ። ከዚህም በኋላ ወደ ቤቱ ተመልሶ ገባና ምንም ሳይቀምስ ተኛ። በማግስቱም 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸውና እንደቀደመው እናንተ ሰዎች ወዴት ትሄዳላችሁ ሲል ጠየቃቸው። እነሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣንም መልሶ ወንድሞች ወይ አብርሃም ራሴን ፈንክቶ ከመሃል ራሴ የሚወርደውን ደም ኑ ተመልከቱ አላቸው። እነሆ አሁንም እንደኔ እንዳትሆኑ በሰላም ወደ ሀገራችሁ ተመለሱ አላቸው። በዚህም ጊዜ እነዛ እንግዶችን እርስ በርሳቸው አብርሃም ከሚገድለንስ ወደ ሀገራችን ብንመለስ ይሻላል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስን ሲጠብቁ ምንም ሳይገኝ ቀረ። ከዚህም በኋላ ወደ ቤቱ ተመልሶ ምንም ሳይቀምስ ተኝቶ አደረ። በሶስተኛው ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቡን ቆራጥነትና የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚህም ጊዜና የሰይጣን ምክሩ ሁሉ ተሻረ። ይዘው ወደ መጨረሻዋ አይቱን የሲኦል ረግረግ ጣሉትኝ። እኒህ ሥላሴን በእንግዳ ደም በአብርሃም ቤት ደጃፍ ተቀመጡ። አብርሃምን በደጃፍ ተቀምጠው በተመለከተ ጊዜ ወደ ቤቱ ሮጦ ገብቶ ለሚስቱ እንዲህ ሲል ነገራት። እህቴ ሳራ ሆይ እነሆ የከበሩ አረጋዊ 3 እንግዶች መጥተዋልና እንግዲህ አንቺ ፈጥነሽ እንጀራውንና ወጡን ጥሩውንም ጠላና መልካሙን ጠጅን አዘጋጂ፣ እኔም የወይፈኑን ፊርዳን አርዳለሁ አላት። ሳራ ሚስቱም እሺ ጌታዬ እንዲያልክ አደርጋለሁ አለችው። ዳግመኛም እርጎውን ማሩን እንድታዘጋጅና ለእግራቸው መታጠቢያን ውሃ በምንጭቶ ታሞቅላቸው ዘንድ አዘዛትኝ። ከዚህም በኋላ ለእያንዳንዳቸው ለየራሳቸው 3 ታላላቅ ዳቦ ተጋግር ዘንድ አዘዛትኝ። አብርሃምም ይህን ከተናገረ በኋላ ወይፈኑን አርዶ ስጋውን በየብልቱ አውጥቶ ከዚህም የታረደውን የወይፈኑ ስጋ በትከሻው ተሸክሞ ወደ ቤቱ ይዞ ከገባ በኋላ ለሚስቱ ሰጣትና እኔ እግራችሁን እስካጥብ ድረስ ይህንን ስጋ ቅባቱን በዛ አደርጋችሁ በጨውና በቅመም አጠፍታችሁ ስሩ አላት። ስሪ አላትኝ። እሷም እሺ በጅ አለችው። አብርሃምም ከቤቱ መድረክ በስተውጭን ሥላሴን ባገኘባቸው ቦታ ላይ ልብሱን አነጠፈና ጌቶች እግራችሁን እስካጥባችሁ ድረስ ወደ ወንድማችሁ ቤት ዝለቁ ግቡ አላቸው። ከዚህም በኋላ ተነስተው ወደ ድንኳኑ ወይም ወደ አዳራሹ ገቡና ባነጠፈላቸው ምንጣፍ ላይ ተቀመጡ። በዚህም ጊዜና የአብ እግር ማጠብ ጀመረና አብን ካጠበው በኋላ ወልድና መንፈስ ቅዱስም ታጥበው አገኛቸው። ያለመለየት አንድ ናቸውና። በዚህ ጊዜና ማዕዱን በገበታ ሰርቶ ወይኑን በማደጋ ቀድቶ አቀረበላቸውና እስክጠግቡ ድረስ ብሉ ጠጡ። ማዕዱም ከተነሳ በኋላ ለእንግዶች እራት የታረደው ወይፈን በቤት መድረክ ፊት ለፊትን ከውጭ በኩል ቆሞ አየው። አብርሃምም ይህን ወይፈን ባየ ጊዜ ፈጽሞ ፈራ፣ ደነገጠ። በዚህም ጊዜና ሥላሴ አብርሃም ሆይ ሰይጣን እንደቀናበት ጠንቅቀን አወቅን። እንግዲያ ባልመጣ ጊዜ በብሩህ ልቦና እና በቅን ሕሊና ሁነህ ተቀበል። ነገር ግን እንግዲያ ካልመጣ እራትህን በጊዜው ብላ፣ መጠጥህንም ጠጣ እንጂ ጦምህን አትደር አሉትኝ። ይህንንም ተናግረው እኒህ በአምሳልና በሕያው ትክክል የሆነውን ሥላሴ ወደ ሰማይ አረጉ። ይህንንም ሁሉ የሆነው ሐምሌ 7 ቀን በዋለበት ዕለተ በቅድስት ቤተ ክርስቲያን በዕለተ እሁድ ነው። የሚዲያ ሰዎችም ስለዚህ ለምግብን ከተዘጋጀ በኋላ ሥላሴ ስላነሱትን
ወይፈን እንዲሁም በስላሴ ዘንድ በተደረገው ድንቅ ስራቸው ሁሉ ፈጽመው ተደነቁ። ይቅርታቸው፣ ሀብት፣ ረድኤታቸው በወዳጆቻቸው ላይ ለዘላለሙ በእውነት ይሁን አሜን። ጌታ የከፋ ሁሉ ይታይ